አነስተኛ አክታ በጉንፋን ወይም በወቅታዊ አለርጂ ጊዜ የሚከሰት የተለመደ ምልክት ነው። ነገር ግን አክታው እየወፈረ እየበዛና ለሳምንታት እንዲሁም ለወራት የሚቆይ ከሆነ ይህ መለስተኛ መቆጣት ሳይሆን ሰውነቶ የሆነ ያልተስተካከለ ነገር እንዳለ የሚሰጡት የማስጠንቀቂያ ምልክት ነው። ዛሬ በዚህ ቪዲዮ 4 የማይታወቁ ዋነኛ የአክታ መንስኤዎችን በጥልቀት እንመለከታለን። እመቤት ነዳ እባላለሁ፣ የስነ ምግብ ባለሙያ ነኝ። ምልክቶቹን እንዴት መለየት እንደምትችሉ እንዲሁም አክታውን አስወግዳችሁ በነፃነት እንድትተነፍሱ የሚረዱ 5 ተፈጥሯዊ መፍትሄዎችን አጋራችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ወደ ዝርዝሩ ከመግባታችን በፊት ማወቅ ያለባችሁ ነገር አለ። አክታ በራሱ በሽታ ሳይሆን የሌላ ችግር ምልክት ነው። ዋነኞቹ ምክንያቶች የጨጓራ አሲድ ወደ ላይ መመለስ፣ የሳይነስ ኢንፌክሽን፣ የምግብ አለርጂ እና የአፍንጫ ፈሳሽ ወደ ጎሮሮ መፍሰስ ናቸው። የመጀመሪያውን የጨጓራ አሲድ ወደ ላይ መመለስ፣ ይህ ዝምተኛው ጠላት በመባል ይታወቃል። ብዙዎቻችን አክታን ከሳምባ ወይም ከአፍንጫ ጋር ብቻ እናያይዛለን። ነገር ግን ዋነኛው መንስኤ ጨጓራው ሊሆን ይችላል። የጨጓራ አሲድ ወደ ላይ ወደ ጎሮሮ በሚመለስበት ጊዜ ጎሮሮን ያቆስላል። አክታ የሚፈጠረው አሲዱ የጎሮሮ ስስ ክፍል በሚያቃጥልበት ጊዜ ሰውነቶ ራሱን ለመከላከል ሲል ሙከስ ወይንም አክታን ያመርታል። አሲዱ ሁልጊዜ ወደ ላይ የሚመለስ ከሆነ ሰውነቶ አክታ ማምረቱን አያቆምም። ይህም አሰልቺውን የአክታ ክምችት ይፈጥራል። ከዚህ አሲድ ጋር በተያያዘ ከሆነ የምናያቸው ምልክቶች አሉ። የመጀመሪያው ሰዓት ከምግብ በኋላ በተለይ ቅባት የበዛበት ምግብ ወይም ሲተኙ የሚባባስ ከሆነ፣ ሌላኛው ምልክት ሌሊት ላይ በተደጋጋሚ የሚያስሎት ከሆነና እንዲሁም ጠዋት ሲነሱ አፎ ውስጥ የመራር ወይም የማቃጠል ስሜት ካለ። መፍትሄው ከመተኛቶ 3 ሰዓት በፊት ቀደም ብለው ይመገቡ። ሲተኙ ትራሶን ከፍ ያድርጉ። ሁለተኛው መንስኤ ስር የሰደደ የሳይነስ መቆጣት። ሳይነስ በአፍንጫችንና በግንባራችን አካባቢ ያሉ አየር የተሞሉ ክፍተቶች ናቸው። እነዚህ ክፍተቶች አቧራና ባክቴሪያን ለመከላከል ቀጭን ፈሳሽ ያመነጫሉ። ችግሩ የሚፈጠረው በአየር ብክለት፣ በአለርጂ ወይንም በአጥንት መጣመም ምክንያት እነዚህ ክፍተቶች ሲቆጡ ፈሳሹ ይወፍራል። መውጫ ሲያጣ ደግሞ ባክቴሪያ ይራባበታል። ይህም ወደ ጎሮሮ እየፈሰሰ ሁልጊዜ አክታ እንዲኖር ያደርጋል። የዚህ ምክንያት ምልክቶች ከዓይንና ከአፍንጫ አካባቢ የመክበድ ወይም የህመም ስሜት፣ በባክቴሪያዎቹ ምክንያት የአፍ ጠረን መለወጥ፣ የማሽተት ችሎታ መቀነስ። ሶስተኛው መንስኤ የምግብ አለርጂና አለመስማማት። የሆድና የጎሮሮ ሚስጥራዊ ግንኙነት አለ። ይህ መንስኤ ብዙ ሰዎችን ያስገርማል። ምክንያቱም የምንበላው ምግብ ከሆድ አልፎ ጎሮሮ ላይ ምን ስራ አለው ብለን ስለምናስብ ነው። ነገር ግን የሚበሉት ምግብ ለማይለቅ ወይንም ለሚቆይ አክታ ዋነኛው ምክንያት ሊሆን ይችላል። ለዚህ ተጠያቂዎቹ ምግቦች በተለይ የወተት ተዋጽኦች እንደ ወተት፣ አይብ፣ እርጎ የመሳሰሉትን እንዲሁም ግሉቲን በስንዴ ገብስና አጃ ውስጥ የሚገኝ ፕሮቲን ነው። ለብዙ ሰዎች አክታ ቀስቃሽ ናቸው። አንዳንድ ጊዜ ደግሞ ቲማቲም ወይም ብርቱካን ጭምር ምክንያት ሊሆኑ ይችላሉ። እንዴት ይከሰታል መሰላችሁ? ጨጓራ ያልተስማማውን ወይንም አለርጂ ያለበትን ምግብ ሲያገኝ ሰውነቱ ይህንን እንደ ባዕድ ነገር ይቆጥረዋል። በዚህ ጊዜ በሰውነቱ ውስጥ ኢንፍላሜሽን ወይም የመቆጣት ስሜት ይፈጠራል። ይህ መቆጣት በሆድ ብቻ አይወሰንም፣ በመተንፈሻ አካላት ላይም ተጽዕኖ ያሳድራል። በዚህም ምክንያት ሰውነት ራሱን ለመከላከል ሲል ከመጠን በላይ ወፍራም አክታ ማምረት ይጀምራል። ልብ በሉ፣ ይህ የሚሆነው የግድ የሆድ መንፋት ወይንም ተቅማጥ ሳይኖርባችሁ ሊሆን ይችላል። ይህንን ለማረጋገጥ ቀላሉ መንገድ የመከላከል ዘዴ ወይንም ኢሊሚኔሽን ዳይት ይባላል። የጠረጠሩትን የምግብ አይነት ለምሳሌ ሁሉንም የወተት ተዋጽኦች ለ2 ሳምንት ሙሉ ከምግብ ውስጥ ያስወግዱ። በእነዚህ 2 ሳምንት ውስጥ አክታዎ ከቀነሰ ወይንም 100% ከጠፋ መንስኤውን አግኝተዋል ማለት ነው። ከዚያም ቀስ እያሉ ምግቡን መልሰው ሲመገቡ
አክታው ከተመለሰ ያ ምግብ ለጎሮሮ ጠላት መሆኑን ማረጋገጥ ይችላሉ። አራተኛው መንስኤ የአፍንጫ ፈሳሽ ወደ ጎሮሮ መፍሰስ ፖስት ናዛል ድሪፕ ይባላል። ይህ የሚሆነው በአካባቢያችን ባሉ ነገሮች አቧራ፣ የቤት እንስሳት ፀጉር፣ አበባዎች በመሳሰሉት ምክንያት አፍንጫችን ሲቆጣ ነው። አፍንጫችን እነዚህን ነገሮች ለማጠብ ሲል ብዙ ፈሳሽ ያመነጫል። ያ ፈሳሽ ወደ ውጭ ከመውጣት ይልቅ ወደ ውስጥ ወደ ጎሮሮ ይፈሳል። ምልክቶቹም ወቅታዊ መሆኑ ነው። ለምሳሌ በበልግ ወይንም በአበባ ወቅት መባባስ ልታዩ ትችላላችሁ። እንዲሁም ማስነጠስና የአይን ማሳከክ አብሮት ሊኖር ይችላል። አሁን ወደ ዋናው መፍትሄ መጣን። እነዚህን በቤቶ በማድረግ በአጭር ጊዜ ውስጥ ለውጡን ያዩታል። አንደኛው በቀን ውስጥ በቂ ውሃ መጠጣት የአክታ ጠላት ነው። ሰውነቶ በቂ ውሃ ካገኘ ያ ወፍራምና የሚጣበቅ አክታ እንዲቀጥን ያደርገዋል። አክታው በቀጠነ ቁጥር ደግሞ ጎሮሮን ሳይጎዳ በቀላሉ ማስወገድ ይቻላል። የበለጠ ውጤት ለማግኘት ደግሞ ለብ ባለ ውሃ ውስጥ ጥቂት ሎሚ ጨምሮ መጠጣት። ሎሚ አክታውን የመበተን ከፍተኛ አቅም አለው። ሁለተኛው እንፋሎት መታጠን። አፍንጫውና ሳይነሶ ተደፍኖ ከሆነ የእንፋሎት ትንፋሽ ተመራጭ ነው። በፈላ ውሃ ውስጥ የጤና አዳም ቅጠል ጨምረው እንፋሎቱን ወደ ውስጥ ይተንፍሱ። እንዳያቃጥሎ ከፈላው ውሃ ቢያንስ 30 ሳንቲሜትር መራቅ ያስፈልጋል። የውሃ እንፋሎት መታጠን በሳይነስ ውስጥ የታመቀውን አክታ በማላላት ወደ ጎሮሮ እንዳይወርድ ይረዳል። ሶስተኛው ዝንጅብል። ዝንጅብል የተፈጥሮ ጸረ መቆጣት ወይንም አንቲ ኢንፍላማቶሪ መድኃኒት ነው። በመተንፈሻ አካላት ላይ የሚፈጠር እብጠትና መቆጣትን ይቀንሳል። አጠቃቀሙም ዝንጅብሉን በሻይ መልክ አፍልቶ መጠጣት ወይም የተፈጨውን በውሃ ውስጥ በጥብጦ ከሎሚ ጋር ቢወሰድ አክታን የማሟሟት አስገራሚ ብቃት አለው። አራተኛው ነጭ ሽንኩርት። ነጭ ሽንኩርት በውስጡ አሊሲን የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር ባክቴሪያንና ቫይረስን የመዋጋት ከፍተኛ አቅም አለው። ይህንን ጥቅም ለማግኘት ነጭ ሽንኩርት ተከትፎ ለ10 ደቂቃ ያህል አየር እንዲያገኝ መቆየት አለበት። ይህ በውስጡ ያለው መድኃኒት እንዲነቃቃ ያደርጋል። ከዚያም ነጭ ሽንኩርቱን በውሃ፣ በፈላ ወተት፣ በሻይ ውስጥ በመጨመር ይጠቀሙት። አምስተኛው የአየር እርጥበትን መጠበቅ ነው። የሚተኙበት ክፍል ምንም አየር የማይገባበት ከሆነ ጎሮሮ ይቆጣል፣ አክታውም ይበልጥ ይወፍራል። በተለይ ማታ ማታ አየር እንዲገባ ወይንም እርጥበት እንድናገኝ መደረግ አለበት። ቀላሉ ዘዴ ክሪኬት ተብላ የምትሰራዋን መክፈት ነው። ሌላኛው አየሩ እርጥብ እንዲሆን ለማድረግ እርጥብ ፎጣ አልጋው አጠገብ በማስቀመጥ ወይም በክፍሉ ውስጥ የሞቀ ውሃ በሰሃን በማስቀመጥ አየሩ እንዲረጥብ ማድረግ ይቻላል። ይህም ጠዋት ሲነሱ ጎሮሮ እንዳይደርቅ ይረዳል። ያስታውሱ፣ ያ አሰልቺ አክታ ሰውነቶ ሊነግሮት የሚፈልገው መልእክት አለ። የጨጓራ አሲድ፣ የሳይነስ ችግር፣ የምግብ አለርጂ ወይም የአካባቢ ሁኔታ ሊሆን ይችላል። ራሳችሁን እንደ መርማሪ ሆናችሁ መርምሩ። እነዚህን ተፈጥሯዊ መንገዶች ተጠቅማችሁ ለውጥ ካላገኛችሁ ሐኪም ማማከራችሁን እንዳትረሱ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አግዙ። ለጤናው ጠቃሚ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ በሌላ ጠቃሚ ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩን።